ملك جن وإنسو بمولد سدسو يجوال إبليسو مؤمن سين صلى الله سلام على نبي سلام على سلام على رسول سلام على سلام على እና የህዝብ ነው 200 ዓመት ራሱን የሚቀይር ጀነት ባንገባ እንኳን ጨፍረን ይውጣለን። ማንም ሙስሊም ጀነት የሚገባ የለም። ቁርአኑም ደግሞ ምላሽ ይሰጣል። በሱረቱል በቀራ ላይ እንዲህ ይለናል ወቃሉ ለየድኹል الجنة إلا من كان هودا أو نصارى تلك أمانيهم قل هاتوا برهانكم إن كنتم صادقين ከነሳራና ከአይሁድ ውጪ ሌላ እምነት ገነት አይገባም ይላል። ቄሱ እኔ ገነት ይገባለሁ አንተ ገነት አትገባም ብሎ ነገሩኝ። ምክንያቱም ደግሞ ስጠይቃቸው አንተ እንደዚህ ማመን አልቻልክም ነው ምላሻቸው። ይሄ የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም፣ የሰማይቱ የሚናስ እምነት ነው። ሚናስ ይላል አንገ አሁን ገነት ለመግባት ከፈለጋችሁ በሚናስ ማመን አለባችሁ። በሚናስ መስገድ አለ። ከዛ በኋላ ምን ትሆናላችሁ? ስማችሁ ራስ ወዴት ይቀየራል? ሙስሊሞቹም ኦርቶዶክስ ናቸው ልላችሁ ነው ማለት ነው ዛሬ። ሌላው ተባለ እንግዲህ ሙስሊሞቹም ኦርቶዶክስ ናቸው። እንደዚህ ስማችሁ ይቀየራል። ከዛ በኋላ ደግሞ ግዴታ መጠመቅ አለብሽ፣ መጠመቅም አለብህ። ከዛ በኋላ ወዴት ትሄዳለህ? ወደ ጥምቀት ትሄዳለህ። ምንድነው የምትለኝ? አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ ከተጠመክ በኋላ ነው የገነት የምትሆነው። ተረዳኛ? ኖ ዌይ ይህን ነገር አስመልክቶ ይመስለኛል ታኩር ይህን ነገር ካሳየሁት በኋላ አላህም ይፈራም አይፈራው ሴቱም ወንዱም ትልቁም ትንሹም ያቺ ቀብር ላይ 1 ሜትር በ1 ሜትር እንገባለን። ይዘጋል፣ ይታሸግብናል። በጭቃ መርገው ማለት ነው። ገነት ለመግባት ግዴታ ቁልፎች አሉት። እነዛን ቁልፎች ደግሞ ሙስሊሞችን ጎራ ብላችሁ ከጠየቃችሁ ልታገኙ ትችላላችሁ። አንዳንድ ሰዎች ደግሞ ቁልፉን እንዴት እንደተረከቡት ሁላ ግራ ይገባኛል። ይህ ሰውዬ ወልቂጤ ላይ ለረጅም ጊዜ አውቀዋለሁና ልክ ሰላት ሰዓት ላይ እንደዚህ ነው የሚዞረው። ወልቂጤ ላይ የምታውቁት ይገርመኛል። እንደዚህ ነው የሚዞረው። ሰላት የጀነት ቁልፍ ናት እንደሚባለው ሰውየው ቁልፉን ለህዝቡ ለማስረከብ እየጣረ የተመለከትንበት ሁኔታ ነው። ገነት እንደዚህ ስጠረና ተሎንጂ ብታገኙ ቀጥታ ይችላል። ዓለም ዋንጫ እያስገረመን ያለው እጅግ በጣም አነጋጋሪ ነገሮች አሉ። ከነዛ ውስጥም አንዱ ኢራናውያን ናቸው። ኢራናውያን ለምን ሁሉም ሰው እንደዚህ ሊወዳቸው ቻለ? ዓለም ዋንጫ ላይ ኢራን ላይ እንደሚሰራባት ግፍ ከኢራን ጎን ነኝ። በቃ እኔ ለሚበደል ሀገር በዚህ በኩልም ደግሞ አለፈ ብለን ኢራንን የምደግፍበት ምክንያት በየቀኑ እየጨመረ ነው የመጣው ጋይስ። በመጨረሻም ደግሞ የኢራን ብሔራዊ ቡድን ሃምበል ተባሮ ነበር። ለምን እንደተባረረ ግን ገብቷቸዋል። ጎል ከከተተ በኋላ ሴሌብሬት እንደዚህ ብሎ አድርጎ ነበር። ያቺ ሴሌብሬት ደግሞ ከጦርነት ጋር ወይም ደግሞ ከጥይት ጋር እያገናኘ ከሆነ ተብሎ ተባሮ ነበር። አንድ መልእክትን ደግሞ ጽፎ ወጥቷል። የኢራን ብሔራዊ ቡድን ትቶት የሄደው መልእክት አሁን ላይ ብዙዎችን እያነጋገረ ነው። እዚህ ጋር እንደምትመለከቱት በቁራጭ ወረቀት በነበራቸው በመልበሻ ክፍላቸው ውስጥ የተገኘች መልእክቷ ምንድናት? አብረን የምንመለከት ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። አንድ ማወቅ ያለብን ነገር አለ። ገነት በቀላሉ የምትገኝ ቦታ አይደለች። ቅድም ግን ምንድነው ያለው ሰውየው? ቆይ ረሳው። መለክ ጂኑ ኢንሱ በመውሊድ ሲደሱ ይጮሃል ኢብሊሱ ሙእሚን ሲል ሰለላሁ ሰላም ይጮሃል ኢብሊሱ ሙእሚን ሲል ሰለላሁ እያለ እኔ ኢብሊሱ ማን እንደሆነ ግራ ገብቶኝ ነበር። እኔ እንደቆቅልሽ ነው ይሄን ነገር የተመለከትኩት። ብዕርና ቀለምን አገናኝተው የፈለጉ ነገሮችን መጻፍ ተገቢ ነው ብዬ አላስብ። እናንተ ግን እንዴት ሳምንታችሁ ሁለመናችሁ ቤተሰብ ሁሉ አማን? ውሃ እየጠጣህ ነው? ቡና ደግሞ ባዶ ነው መጠጣት ያለበት። በባዶ እዚህ ስኳር እያረቅ አትልመጭመጭ። ቡና ሲመር ነው ቡናነቱ የሚታወቅ። ሴቶች እኛ ኢትዮጵያውያን ምን በድለናችሁ? እውነት እዚህ ጋር እናውራ እስቲ። እኔ አንቺ ነው ምን በድዬሽ ነው? ሰላም ያለው እውነት ወዳችሁት ምናምን የምታገኙ ከሆነ ፈረንጅ አግቡ ፕሊዝ። እንደው ፈረንጅ እንኳን ባታገቡ አበሻ ሆኖ ቅልቅል ያለበት ከየመን የተቀላቀለ ከስዊዘርላንድ የተቀላቀለ ከሆነ ሀገር ብቻ የተቀላቀለ አድርጉት። እንዴት ሽሮ ይበላል ውዶች? እንዴት በቃ የአበሻ ወንዶቹ ነው ማለት አለብን።
ኖ ባጠገባቸው ራሱ አይገባኝም። እንደዚህ አብረን ስንት ነገር አሳልፈን አብረን ስንት ነገር ሆነና አይዞሽ ገለቴ አይዞሽ። ለምንድን ነው ለባዳ ምድርሽ? ምን ማለት ነው? እኔ አሁን አሳልፌ እንደዚህ ልጅ ለባ አሁንስ በቃኝ መረረኝ። አዶዶ ብቻ ወንዶቹ ይሄን ነገር ከተመለከቱ በኋላ ተናደው ሁላ ወደ ክርስቲያን ልጆች ሁላ እየሄዱ ነው። ማግባት በእኛ ሃይማኖት ይፈቀዳል። እኔ አገባታለሁ፣ መብቴ ነው። በቃ እኔ እሷ ብቻ እንድትበል እኔ ሚስቴ ናት፣ ወስኛለሁ። በእኛ ሃይማኖት በእምነቷ መወሰን ያለበትን ክርስቲያን በእስልምና ክርስቲያንን ማግባት ይቻላል። እንዴት እንዳሰበች ሁላ አይገባኝም። ወንዶችን በዚህ ያክል ደረጃ መጥላት በቃ ያበሻ ወንዶቹ ኖ ማለት አለብን። ኖ ባጠገባቸው ራሱ ሲያልፉ ማየት የለብንም። በቃ እንደዚህ ቢስሚላህ እንደዚህ እንደሚያሰቃዩን ትንሽ ደግሞ መወደድ አለብን እኛ ሴቶች በእኛ ላይ የሚያደርጉትን ጫና የማያቆሙ ከሆነ ሴቶች በእኛ ላይ የሚያደርጉትን ጫና ካላቆሙ የመጀመሪያው ማስጠንቀቂያ ምን የሚሆን ይመስላችኋል? መጀመሪያው ማስጠንቀቂያ አንቀበልም። ተረዳሽኛ? አንቀበልም፣ አንሰጥም። ጊቭ ኤንድ ቴክ። ያ ነገር ይቆማል። ምንም ነገር አይመስለኝም። ያ ነገር ከቆመ ደግሞ በምን አባታችሁ እንደምትራቡ እናያለን። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ። በምን አባትሽ ኻሊድን እንደምትወልጂ፣ በምን አባትሽ ሐምዛን እንደምትወልጂ፣ በምን አባትሽ ቡኻሪን እንደምትወልጂ እዛኔ እንመለከታለን። ይሄ አፋንተ ኒንጃ መቼ እንደሚያበራ አላውቅም። ይሄንን አስመልክቶ ደግሞ ኡስታዝም አንዳንድ ምክር እየሰጡሽ ነው። በደንብ አዳምጪ። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው። አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈት የመጀመሪያ መብራቱን አጥፊበት። መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ተፈጠረ ይላል ሲመጣ ማለት ነው። ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው። እና እንደ አይነት ሙዶችን መጠቀም እንደዚህ አይነት ሙዶችን መጠቀማችሁ ግዴታ ነው። ባላችሁ ሲመጣ ማብራና ማጥፊያውን ታጠፋዋትና ከዛ በኋላ ምን ትሉታላችሁ? ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው። የፊትህ ብርሃን ለቤቱ በቂ ነው። እንደዚህ ማለት መላመድ አለብሽ። አንቺ እንደ መርያም ስትሆኝልኝ እኔ ደግሞ እንደ ኢየሱስ ሆናለሁ ማለት ነው። የሀበሻ ወንዶች በነገራችሁ ላይ ለፍቅራቸው ሲሉ ለሚወዱት ሰው ሲሉ ምን ያክል መስዋዕትነት እየከፈሉ እንዳለ ከነዛ እንስማው። ፍቅረኛው የተደፈረችበት የዩኒቨርሲቲ ተማሪ የሆነው ወጣት የፈጸመው ከባድና አደገኛ በቀል ምን ይመስላችኋል? እናንተስ ደግሞ ብትሆኑ ምን ታደርጉ ነበር? ታዲያ ይሄ ኢትዮጵያ ውስጥ የተፈጸመ እውነተኛ የወንጀል ታሪክ ነው። ተከታተሉ። ሁለት በጣም የሚዋደዱ ዩኒቨርሲቲ ውስጥ ያሉ ጓደኛሞች አሉ፣ ሳራና ሜሮን። ታዲያ ሁለቱም ፍቅረኛ አላቸው፣ ሳራ ሜሮንም። ሜሮን ፍቅረኛ በውጪ ሆኖ የሚሰራ ተማሪ ያልሆነ ሲሆን የሳራ ፍቅረኛ ደግሞ እዛው ዩኒቨርሲቲ የሚማር ወጣት ነው። ታዲያ ሜሮንና ሳራ በጣም ስለሚዋደዱ ፍቅረኛሞቻቸውን አስተዋውቀው በብዛት እየወጡ ይዝናናሉ። ታዲያ ግን በጣም ብዙውን ወጪ የሚሸፍነው ሜሮን ፍቅረኛ የሆነው ማለትም ደግሞ በውጪ ሆኖ የሚሰራው ነው። ምክንያቱም ሌሎቹ በሙሉ የዩኒቨርሲቲ ተማሪዎች ስለሆኑ። ታዲያ በዚህ ሁኔታ ነበረ ይሄ ጓደኝነት እየቀጠለ የነበረው። በሆነ ዕለት ግን የሜሮን ፍቅረኛ ወይንም ደግሞ በውጪ ሆኖ የሚሰራው ሰው ማለት ነው አዲስ ጓደኛውን ይዞ ከነሱ ጋር ሊያስተዋውቀው ይመጣል። ታዲያ ይሄ ሰው ሁሉንም ሰው መጥቶ ይተዋወቃል፣ ይቀላቀላል። በዛው ሰዓት ግን እንዳያት የወደዳት አንዲት ሴት አለች፣ ሳራ ነች። ሳራ ማለት እንግዲህ የዩኒቨርሲቲ ተማሪ የሆነችው ፍቅረኛዋ እዛው ዩኒቨርሲቲ ውስጥ ያለው ልጅ ናት። በመጠጣት ውስጥ በመዝናናት ውስጥ እንግዲህ የተለያዩ ምልክቶችን ማሳየት ጀመረ። ከሳራ ያለውን ስሜት ማውጣትና መግለጽ ጀመረ። ታዲያ ይህን ያየው ያስተዋለው የሜሮን ፍቅረኛ ይዞት የመጣውን ጓደኛውን ከዚህ በላይ ካለፈ ብዙ መስመር መሳትና አላስፈላጊ ነገር ውስጥም ስለሚገባ ብር ሰጥቶ አሰናበተው። ታዲያ ይሄ ሰው ለሳራ ያለውን ፍላጎት አላቆመም። አሁንም ቢሆን በስልክም በሜሴጅም በአካል በመሄድም በሰው በመላክም በተለያየ መንገድ ሳራን ማስቸገር ይጀምራል። ሳራና ጓደኛዋ ምንም አይነት ትኩረትም ሆነ ቦታ አልሰጡትም። ምክንያቱም ሳራ ፍቅረኛ እንዳላት ስለሚታወቅ እና እሱም ደግሞ ከጊዜ ሂደት ይተዋዋል በሚል ቦታ አልሰጡት። ታዲያ በዚህ መሀል እንግዲህ እንደተለመደው ሁለቱ ጥንዶች ሊዝናኑ ማታ ላይ ተቀጣጥረው ይገናኛሉ። ለውጭ ወጥተው እየተዝናኑ እንደሆነ ሳራን የሚያስቸግራት ያ ሰው መረጃ ይደርሰዋል።
ደረጃው የደረሰው ይሄ ሰው አራቱን ጓደኞቹን በማስከተል አሳቻ ቦታ ላይ ሆኖ እነሱ እስኪወጡ ይጠባበቅ ነበር። እነዚህ አራት ጓደኛሞችም ተዝናንተው በጨረሱ ሰዓት ሁለቱ ፍቅረኛሞች ሜሮንና ፍቅረኛዋ ማለትም በውጭ ሆኑ ስራ የሚሰራው ሰው ለነዚህ ለጓደኞቻቸው የቤርጎ ከፍለውላቸው ቀድመው መሄድ እንደሚፈልጉ ነግረዋቸው ይሄዳሉ። ሳራና ፍቅረኛዋ በጨረሱ ሰዓት ወደ ተያዘላቸው ወደ ቤርጎ ሩም በሚያቀኑ ሰዓት ሲጠባበቅ የነበረው ሳራን የሚያስቸግራት ያ ሰው ከነ ጓደኞቹ አብሮ የሳራን ፍቅረኛ ይደበድበዋል። የሳራን ፍቅረኛ መደብደብ ብቻ አይደለም ሳራን ወስደው ለአራት ይደፍሯታል። ሁሉ ነገር ከጨረሱ በኋላ እንግዲህ ሳራን የዩኒቨርሲቲ በር ላይ ጥለዋት ይሄዳሉ። ሳራም እንግዲህ ከተጣለችበት ቦታ ሰዎች አንስተዋት አሳክመው ወደ ዩኒቨርሲቲ መልሷታል። ጓደኛዋም ሆነች ፍቅረኛዋ እንግዲህ በደንብ አድርገው ትሪት ያደርጓታል፣ ይንከባከቧታል። ግን በዚህ ሁሉ መሃል የሳራ ፍቅረኛ ጠፋበትን ምክንያት እንግዲህ በጣም በማፈርና በመጸጸት እሷን ሊያድናት ስላልቻለ በማፈሩ ምክንያት ነው። በዛ መሃል ግን እንግዲህ የሳራን መደፈር የሰማው ፖሊስ የራሱን ምርመራ እያደረገ ደፋሪዎቹን ግለሰቦችን በማፈላለግ ላይ ወደ 9 ቀናት ተቆጠሩ ሳይገኙ። ታዲያ ይሄ በፖሊስ እየተፈለገ ያለው ግለሰብ በተደበቀበት ቦታ ሆኖ ለሳራ ፍቅረኛ በመደወል እና እንደዚሁም የድምጽ ሜሴጆችን በመላክ ፎቶም ደግሞ በመላክ እየተደፈረች በነበረበት ሰዓት የተነሳውን ፎቶ እየላከለት ዛም አልፎ እዚህ ቦታ ነው ያለው እስቲ ወንድ ከሆንክና በማለት ያለበትን ቦታ እስከመናገር ድረስ ነበር የደረሰው። ታዲያ ምንም አይፈጠርብኝም በሚል ንቀት ቦታውን የነገረው ይሄ ግለሰብ የሳራ ፍቅረኛ ግን የእውነት አምርሮ በድብቅ ያዛው የነገረው ቦታ ላይ ተገኘ። እያንዳንዱ ደፋሪዎቹ ያሉበትን ቦታ አድኖ ተራ በተራ በሚሰቀጥጥ ሁኔታ ህይወታቸው እንዲያልፍ አደረገ። ታዲያ የሳራ ፍቅረኛ ይሄንን ካደረገ በኋላ ቀጥታ ያደረገው ለሳራ መደወል ነበር። ለሳራ በሌሊት ደውሎ እሷን ያሰቃዩዋትን ሰዎች አሰቃይቶ እንደገደለላት እና እንደተበቀለላት እንደዚሁም ደግሞ አንድ ያለችውን እናቱን እየሄደች እንድትጠይቅ ትምህርቷንም ደግሞ እንድትጨርስ አደራ በማለት ከዛም ደግሞ ህይወትሽን እንድትቀጢ ሌላም ሰው እንድታገባ እኔ የእስሬን ጊዜ ጨርሼ እወጣለሁ በማለት ሄዶ እጁን ለፖሊስ ሰጠ። ሳራ ግን ይሄንን ከሰማች በኋላ ወደ እስር ቤት በመሄድ እናቱን እንደምትንከባከብለትና እሱንም እስከ ዕለተ ሞቷ ድረስ እንደምትጠብቀው ሌላም እንደማታገባ አልገባች። ዛሬ ይዤላችሁ የመጣሁት በጣም አሳዛኝ የፍቅርና የወንጀል ታሪክ ይሄንን ይመስላል። እናንተስ ብትሆኑ ደግሞ ይሄንን ምን ታደርጉ ነበር? ውሳኔውስ ትክክል ነው ወይ ብላችሁ ታስባሉ? አበሻ ወንድ ማለት ይሄ ነው። እኔ ለምን በደፈናው እንደሚጠላ ብቻ አላውቅም። አለፍ ስንል ደግሞ እንደዚህ ምን እንመለከታለን? አይኔ በሰከከን አይንሽን መራቡ አይንሽን መራብ ሳያንሰኝ ጧት ማታ ናፍቆ መንገብገቡ ናፍቆ መንገብገቡ ጭንቁን ይጭንና ፍቅርሽ በመርከቡ። ወንድ በደፈና መጠላቱ ያብቃ። ኖ ሞር ማለት መቻል። ወንዶች ባካችሁ ምዛችሁ ያሰማችሁ። ከዚህም ባለፈ ግን እጅግ በጣም በሚያስገርም መልኩ ሰርጋችሁ ሁሉ እኮ ለየት ያለ ነው። በቃ የሀበሻ ወንድ ማለት እንደዚህ አዳዲስ ነገሮችን የሚያስመለክትሽ እጅግ በጣም ድንቅ የሆነ ህዝብ ነው። እነዚህን ህዝቦች ግን የመጠሉ ሰዎች ይህንን ነገር የተረዳች ደግሞ አንድ እጅግ በጣም ደስ የምትል ልጅን ተመልክተን አስተዳደራት እንጂ እያስተዳደረችው ነው እንዲባል አልፈልግም። ወንድ እስከሆነ ድረስ እኔ ሴትነቴ አስተዳዳሪነት ማንም አላስገደደኝም። ወተሽ ስሪም አላለኝም። ማንም ምንም የሚያስገድደኝ የለም። አሁንም እንኳን አይደለም ማግብቼ ቤቴ እንኳን ስሬና አቁሚ ስሬን ዘግቼ ብቀመጥ ለማልወጣሽም ይሄን አምጪ ይሄን አስገቢ የሚለኝ ማንም የሚያስገድደኝ የለም። በምንም አይነት አስተምሮትም ላይ ስታዩ ወጣት ስራ የሚል ምንም ነገር የለም። ግን እኔ ከትዳር በፊት ስራ መኖሪ ይጠቅመኛል እንጂ ጎዳኛል አይደለም። አግዟለሁ። አላህ እኮ ነው አይደለም የሚያውቀው። የሰጠ ጌታ መንሳትም ይችላል። የሰጠም ጌታ እንግዲህ ምንድነው ማለት የነሳውንም መስጠት ይችላል። ቢነሳብኝ ምንድነው ማድረገው? ትዳርም ብዬ ገብተሽ ትዳር ምንም አልሽ ምንም በፍቅር ብቻ ልትኖሪ አትችይም። ብር ያስፈልገዋል መኖር እስከቻልሽ ድረስ። ምበየው መጠጪው በሁሉ ነገር የምትንቀሳቀሽው በብር ነው። ባግዘው ገብቶሻል እንጂ ልብለጥም አይደለም ላስተዳድረውም አይደለም። እኩልም መሆን አልፈልግም። ተቀመጪ ቢለኝ የምቀመጥ ሰው ነኝ። ልሽ ይሄ አትስሪ ተቀመጪ ቤት ውስጥ ቁጭ በይ ሳይሆን
ይሄን ያክል ስለፋይቶ ኧረ አይበቃሻል ቢለኝ እኔ ደስ ይለኛል እንጂ ቢቢ እንትላቱ ግን ሱስ ሆኖብሻል እኮ ሱስ ሆኖብኛል። ብዙ ሰው ይለኛል አስቢው በጣም ሰው ከማስተዋሉ የተነሳ ወንዱ እንኳን አንቺሽ የምታስተዳድሪ እሱ አሁን ያገባሽ ሰው ልታስተዳድሪ ነው አስተዳድርኳ የተማረች ሚስትና ልቦና ያላት ሚስት ለዚህ ነው ብታስብ አንዳንዶቹማ አላስፈላጊ ሆነ ትግታ የ6 ሰዓት ሽሮን ማክል የምትንተከተክ አላችሁ የበሌለ ነገር ሁላ የምትቀኑ ሰዎች አላችሁ። ለምሳሌ aujourd'hui እንደዚህ በግራና በቀኝ አስረው የሚያስቀምጡና ከወንዶች ጋር ብዙ ጸብ ውስጥ የሚገቡ አይነት ሰዎች እንደዚህ አይነት ሰዎች ነው ማደብ አለባችሁ። ተው ያልከበርኩት አላህ እኔን ማክበር ሳይፈልግ ቀርቶ ሳይሆን ይብሰል ብሎ ነው ብዬ ነው ማሰው። ይብሰል ብሎ አሁን ብር ብሰጠው አቅልም የለውም እድሜውም ገና ነው ከኔ ጋርም ከህዝቡ ጋር የሚጋጫል ይጠፋልና ስለወደደ አንዴ አቀልስጠው እንጂ ለስንቱ ስንት ነፍሰ ገዳይ ሀብታም ሆኗል፣ ስንት ቢሊዮነር ሆኗል። ሀቢቢ ገብቷል። እንኳን እኔ ላኢላሀ ኢለላህ አልኩት ይቀርና ከሱ መንገድ የወጡ ስንት ሰዎች አሉ። ግን እኔ ጠብቅ ብሎ ነው ጊዜ ደግሞ ጥሩ ምንም ዱንያ ላይ መቼም እሾህ አይወጋህም እኮ እሱ የመረጠው ሰው ቢሆን። ወንዶች በዚህ ያክል ደረጃ ማሰብ የሚችሉ ፍጡሮች ናቸው። ሴቶች ባካቸው በተለይ ደግሞ ማህሩ ይቀንስ። እነዚህን ማህሩ በሲዋክ ቁርአንም የሚሆንበት ቦታዎች አሉ። ለዚህ ሰዎች ማድረቅ እንፈልጋለን። በዚህ ዝግጅት ልፋ ያለው በህልሙ ግንድ ተሸክመው ዞር ያድራል እንዲሉ ከዛም ባለፈ ደግሞ ወንዶች መሯቸውና ነሺዳ እስኪያወጡ ድረስ አጠብቁ ባካቸው። ወርቁ 30 ሺህ ገባ እንዲገራም ወጣቱ ማግባት እንዴት አይፈራም። ኧረ ሴቶች ዘኑ ለወንዲ ሳይስተካከል ወቅቱ ተከፋ እዛው ጀነት ነው የማግባት ተስፋ። ነብዩ ይሄን ጉዳይ አይተው ነበር ያ ረሱላህ ምን ይሉ ነበር። ወንዶች እናንተን እስኪፈሩ ትጠብቃላችሁ። ሁሱላ እናንተን እየፈራ ነው። ሁሱላ ወደዚህ ዓለም መቀላቀልን እጅግ በጣም እየፈራ ነው። ሁሱ አግብተሃል ወይ? ማግባት ምንድን ነው? ምንድን ነው ማግባት? አገባኝ ማግባት አላቸው። ላግባ እንደ ዋላ ወላሂ አግባ መሰል ላግባ። ችግር እኮ ከቤት መውጣት አይቻልም አሉ ስሰማ። እንደፈለክ መውጣት ጓደኞቼ ጋር መጫወት ምናምን የለም አሉ። እስር ቤት ነው ይሄም ዞር ፈልጋለሁ። እውነት ነው ስጅን ነው አሉ። ስጅን العام ነው ጠቅላይ እስር ቤት ነው አሉ። የምታስገባ ከገባ በኋላ የት ገባህ? ከዚህ ወንዶች እናንተን እስኪፈዱ ድረስ መጠበቅ ብቻ አይደለም። ሁሱ ሲጀመር ለአንተ ኹራ ላይ ስለምትሆን ዱንያ ላይ ይቅርብ። ምን አገባ ሰውየው እንደፈለገ ይሁን። ወጣት ነበር ካይዞን ነፍስ ይማር። ወይኔ ዋጋ ጥራ እኔ መግዛት አይቀርም ሽጥል። ያው ከዚህ በፊት አንድ ያው ስሙን መጥራት እንትን ላይ ይችላል ታዋቂ ነው 1 ሚሊዮን ብር ሰጥቶኛል። ለዛዙ 1 ሚሊዮን ብር የኢትዮጵያ ብር ነው። የዛኔ በጣም ነበረ እሱ የወደደው። የሚገርምህ ሌላ ሄዶ የገዛም ሰው አለ። የመጀመሪያ ይሄኛውን ጠየቀኝ። ከዛ በኋላ ግን ከውጭ ያመጡት ነበረ ሌላ አይነት። ግን እነሱ ልክ እንደ ዛዙ አይነት እንትኖች አይደሉም። ትንሽ ለሰውም ብዙ የሚቀርቡ አይደሉም አይነት ነገር እንደዛ ናቸውና ዛዙ ትንሽ ቢለየው ሌላ ወፎችም ጋር እንኳን ወስደኸው ምናምን ከነሱ ጋር ለመሆን የሚፈልግ አይደለም። አንተ ጋር ብቻ ነው መሆን የሚፈልግ እና እሱ ነገሩ ትንሽ ያሳዝነኛል በጣም።
ዛዙ ከ1 ሚሊዮን ብር በላይ ተገምተዋል። እናንተ ስንት እንደምትገምቱ እስቲ ኮመንት ስር። ማንም ሙስሊም ገነት የሚገባ የለም። ይሄ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቡም። ታዲያ እናንተ ናችሁ ጀነት የምትገቡት? ጀማው ቪዲዮም በደንብ ሼር፣ ኮፒ ሊንክ። አምላካችን አላህ በሱረቱል በቀራ አንቀጽ 111 ላይ ገነትንም አይሁድን ወይንም ክርስቲያኖችን የሆነ ሰው እንጂ ሌላ አይገባትም አሉ። እቺ ከንቱ ምኞታቸው ናት። እውነተኞች እንደሆናችሁ አስረጃችሁን አምጡ በላቸው። እኮ ማስረጃችሁ ነብያት ሁሉ የሰበኩትን ተውሂድ ፍጹም የአምላክ አንድነት አስተምህሮ ትታችሁ ፈጣሪ 3 ነው ብላችሁ ማመናችሁ ነው እኮ ማስረጃችሁ። ኃያሉን አምላክ አላህን ከሚራበው ከሚጠማው ከሚደክመው ከሚተኛው ከሚሞተው እንደኛው ሰው ከሆነው ወንዱ ልጅ ኢየሱስ ጋር እኩል አድርጋችሁ መያዛችሁ ነው እኮ ማስረጃችሁ። ጠባቂ አላህ ሰጪ አላህ ብቻ ሆኖ ሳለ የገብርኤል ስጦታ ሚካኤልዬ አንተ ጠብቀኝ ምናምን እያላችሁ ፍጡራንን ስለተለማመናችሁ ለፍጡራን ስዕል ስለሰገዳችሁ ነው። እኛስ ሙስሊሞች በአምላክነቱ ላይ ሰውነት፣ በአንድነቱ ላይ ሶስትነት፣ በጌትነቱ ላይ ባርነት፣ በሁሉን ቻይነቱ ላይ ውስንነት የሌለበትን ኢየሱስ አለይሂ ሰላም የሰበከውን ኃያሉን አምላክ አንድ አላህን በብቸኝነት እንገዛለን። ከዛ ኢንሻአላህ ጀነት እንገባለን። እኔ ግን እጅግ በጣም ያስገረመኝ ነገር ቢኖር ቁርአን እዛቸው ምላሽ መስጠቱ ነው። እንደነዚህ አይነት ሰዎች እንደሚያወሩት ስለሚያውቅ ብዙ ነገሮች እንደሚባሉት ስለሚያውቅ ምላሹን ሰጥቶ ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ ቲልከ አማንዩሁም ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። እውነተኛ ከሆናችሁ አስረጃችሁን አምጡ ይላል። ማንም ሙስሊም ገነት የሚገባ የለም። ይሄ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቡ። እሺ እፎ የማትለው የለም። እንግዲህ ገነት የሚያስገባን እዚች ምድር ላይ ማንኛውም ሰው የሰራው ስራ ነው እንጂ እምነቱ አይደለም። እሺ እና እኛ ክርስቲያኖች በሙሉ ገነት ነው የምንገባው። አራት አስቀኝ እባክህ። ጭራሽ ትውልዱ እግዚአብሔርን እንዳይፈራ አታርግ እፎይ። ፈርሃ እግዚአብሔር እንዲኖረን ሃይማኖታችን እንድንወድ እንድናከበር እዚች ምድር ላይ መልካም ስራን እንድንሰራ እዚች ምድር ላይ የሰራናት ስራ ማንኛውም በላይኛው ቤት እንደምታስጠይቀን ነው መስበክ ያለብን። አውቀሙታል። በጣም የሚያሳዝነው ነገር ግን እሷም በጣም ተሳስታለች። ሙስሊሞች በእስልምናቸው ብቻ ጀነት ሊገቡ ይችላሉ። እምነቱ ከሌለ ስራው ባዶ እንደሆነ ግን መልሶ ቁርአንና ሐዲሶች ይነግሩ። መሐመድ የሚያክል ትልቅ ክደት ባይፈጽም ኑሮ እኔ ሙስሊም ነበር መሆኑ። ቪዲዮን እንስማ። ኢየሱስን አልመቱትም፣ አልቀጣቀጡትም፣ አልገደሉትም። በቁርአን አስተምሩ ወማ ቀተሉሁ ወማ ሰለቡሁ አልበደን በጌታቸው ላይ አላህን ትተው ፍጡርን አያመልኩም። ቆም ብለን እናስብ። ሙሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም፣ አልሰቀሉትም አለ። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደሞተ፣ እንደተሰቀለ፣ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው ሙሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም፣ አልሰቀሉትም አለ። ሞቶ የቀረውን አይደለም አመልከው ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም ለነሱ ተመሰለላቸው። እነሱ ቀብረናል ገለናል ቢሉም ለነሱ ግን ተመስሎላቸዋል የሚለውን ቆርጣችሁታል። ላስታውሳችሁ ብዬ ነው። ከዛም ባለፈ ግን ሙስሊም መምሰል አያስፈልግም። ሙስሊም መምሰል ተጨንቆ ሙስሊም መስሎ ለሙስሊም መልእክት ማስተላለፍ አስፈላጊም አልነበር። አስደንጋጭ የተባለና ያልተለመደ የእገታ ወንጀል በመዲናዋ አዲስ አበባ መፈጸሙ ተሰምቷል። በለሚኩራ ክፍለ ከተማ ጎሮ አትሌቶች መንደር በሀገሪቱ እምብዛም ያልተለመደና እንዲሁም ደግሞ እጅግ አስደንጋጭ የእገታ ወንጀል መፈጸሙ ነው የተሰማው። 3 የፓኪስታን ዜግነት ያላቸው ግለሰቦች በተከራዩት የመኖሪያ ቤት ውስጥ የህንድና እንዲሁም ደግሞ የባንግላዴሽ ዜጎችን በገመድ በማሰርና አፋቸው በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ
ገንዘብ ማገቻ ሲጠይቁና አሰቃቂ ድብደባ ሲፈጽሙባቸው መክረማቸው ነው የተገለጸው። ይባስ ብሎም በቅርቡ ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ቱሪስቶችን ጭምር በማሰርና በመደብደብ ከቤተሰቦቻቸው የህንድ ሩፒ እንዲያስመጡ ሲያስገድዱ እንደነበር በቁጥጥር ስር ከዋሉ በኋላ ባደረጉት ቃል ተጋልጦ። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? በሀገራችን መጥተው ስርቆት እንደዚህ አይነት ስርቆት አስለምደው ሌላ ዜጋን እንደዚህ አድርገው እጅግ በጣም ይገርማል። በሀገራችን የምንሰማቸው ነገሮች እጅግ በጣም የሚሰቀጥጡ። ነገር ግን ወደ ዓለም ዋንጫው ልመለስላችሁ። ዓለም ዋንጫው ላይ እጅግ በጣም አስገራሚ ነገሮችን እየተመለከተ ሊዮኔል ሜሲ ግን የዘንድሮ ብቃቱን እየተመለከታችሁ ከክርስቲያኖ ጋር ላገናኘው ፈልጌ ሳይሆን እጅግ በጣም ክሬዚ የሆነ ብቃቶቹን እያስመለከተን ያለ ሰው በ38 ዓመቱ የሚያሳየን ድንቅ ልጅ ነው። ከዛም ባለፈ ግን እኔ በዓለም ዋንጫ ላይ የምደግፋቸው አንደኛ ላይ ከማስቀምጠው አንዱ ኢራን ነው። ኢራን ቤልጂየምን ጉድ አርጋት ነበር። ጎሉ ተሻረባት እንጂ ማለት ነው። ይሄም እኮ በጣም ጥሩ ውጤት ነው። ግን ዓለም ዋንጫ ላይ ኢራን ላይ እንደሚሰራባት ግፍ እኔ የዓለም ዋንጫን ብታነሰው ራሱ አይደብረኝም። ደግሞ የሆነ ስቴጅ ላይ አሜሪካን ብታገኛት እና ብታስወጣት አንጀቴ ቅቤ ይጠጣል። ከኢራን ጎን ነኝ። በቃ እኔ ለሚበደል ሀገር በተለይ በዚህ ዓለም ዋንጫ ከሱ ኢራን ደግሞ በጣም ነው የሚያሳዝኑ። ተጫውታችሁ ውጡ ምን ማለት ነው? 24 እንዴ አሜሪካ ውስጥ መቆየት አይችሉም። ይሄ እግር ኳስ ነው። እግር ኳስ ላይ ሌሎች ነገሮችን አምጥቶ መጫን አስፈላጊ አይደለም። ግን ኢራኖች ይችላሉ። ኢራንን የምደግፍበት ምክንያት በየቀኑ እየጨመረ ነው የመጣው ጋይስ። በተለይም ደግሞ የሚሰራባቸውን ግፍና በደል ሳይ ደግሞ ያለምንም ምክንያት ማለት ነው ኢራንን እንድትደግፉ ያደርጋቸዋል። በዓለም ዋንጫው ላይ የምደግፋቸው ክለቦች መካከል አንደኛዋ ኢራን ናት። በተለይም ደግሞ ትናንትና ምሽት በተደረገው የዓለም ዋንጫ ጨዋታ ላይ ቤልጂየምን የገጠመችው ኢራን የሚገርም የመከላከል ብቃት እንዲሁም ደግሞ በበረኛቸው በኩል የታየው ፐርፎርማንስም እንግዲህ እንዲህ ነው ተብሎ በቃላት የሚገለጽ አይደለም። እጅግ በጣም ድንቅ የተባለ ፐርፎርማንስ ነበር ማሳየት የቻለው። የውሃ እረፍት ሳይሰጣቸው ነበረ ጨዋታውን ማጠናቀቅ የቻሉት። እንዲሁም በተጨማሪ ደግሞ በአሜሪካ ውስጥ እንዲቆዩ የተፈቀደላቸው ለ16 ሰዓታት ብቻ ነውና ይህ ነገርም እጅግ በጣም በርካቶችን እያነጋገረ ይገኛል። የኢራን ብሔራዊ ቡድንም እንግዲህ በዓለም ዋንጫው ላይ ከፍተኛ የሆነ ተጽዕኖ የተደረገበት እንዲሁም ደግሞ የተረገጠ ክለብ ነው ብንለው ማጋነን አይሆንም። የኢራን ብሔራዊ ቡድን ተጫዋቾችም እንግዲህ ለፊፋ ወቀሳቸው እንዲሁም ደግሞ ትችታቸውን ጭምር አቅርበዋል። ለ16 ሰዓታት በአሜሪካ እንዲቆዩ የተፈቀደላቸው ትሬኒንግ ሳያደርጉ ትሬኒንጋቸውን በቃ እንደጀመርን ያቋረጥ ነው ብለዋል። እንዲሁም በተጨማሪ ደግሞ ምንም አይነት እንቅስቃሴዎችን ለማድረግ ተገድበው ነበረ። ያላቸው ሰዓት በጣም ትንሽ በመሆኑ ምክንያት ማለት ነው ከ24 ሰዓት ያነሰ ጊዜ ነበረ የተሰጣቸው። ለ16 ሰዓታት ማለት ቅዳሜ ገብተው ቅዳሜ ምሽቱን ተጫውተው ከዛ በኋላ ተመልሰው ወጥተው ነው ወደ ሜክሲኮ ያቀኑት ማለት ነው። የኢራን ብሔራዊ ቡድን ተጫዋቾች አሁንም በጣም ብዙ በደሎችና ግፎች ነው እየደረሱባቸው ያሉት። እናንተ እንድትመለከታችሁት እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። የኢራን ብሔራዊ ቡድን በዚህ ሁሉ ተጽዕኖ ውስጥ ሆኖ እጅግ በጣም የሚገራረሙ ነገሮችን እያስመለከተን ያለ ድንቅ የዓለም ዋንጫ ጉዞ ነው። ከዛም ባለፈ ግን በቀደም 2-0 በወጡበት ጨዋታ ላይ የኢራን አምበር እጅግ በጣም ድንቅ ተጫዋች የሆነው አንድ ሴሌብሬት አሳይቶ ነበር። እሱም ሴሌብሬት እጁን አውጥቶ እንደ ጥይት አስመልክቶ ብሎ ነበርና ያንን ነገር አስመልክቶ እነሱ ደግሞ ኮሽታ እየፈለጉ ነው፣ ትንሽዬ ሰበብ እየፈለጉ ስለሆነ ይሄንን ወጣት ከዚህ ዓለም ዋንጫ አባረሩት። ካባረሩት በኋላ ግን አንድ ጽሑፍን ጽፎ ነበር። ምን ብሎ ነበር? ኢራን ብሔራዊ ቡድን ትቶት የሄደው መልእክት አሁን ላይ ብዙዎችን እያነጋገረ ነው። እዚህ ጋር እንደምትመለከቱት በቁራጭ ወረቀት በነበራቸው በመልበሻ ክፍላቸው ውስጥ የተገኘች መልእክት ናት እና መልእክቷ ላይ እንደምትመለከቱት ነው የሚለው ከቀደምቷ የፋርስ ምድር እስካሁኗ ኢራን ምድር ማለት ነው መንፈሷና ጀግንነቷ አሁንም ሕያው ሆኖ ይኖራል ይላል ከላይ ማለት ነው። በኋላ ላይም መለስ አድርጎ ሎስ አንጀለሶች ላደረጋችሁልን የእንግዳ አቀባበል እናመሰግናችኋለን ሲሉም እኛ ሎስ አንጀለስ ስንመጣ በኩራት ነው የመጣ ነው፣ በኩራትም ተወዳድረናል፣ በኩራትም እንወጣለን የሚል መልእክት ካስተላለፈ በኋላ 180 ደቂቃ ከጎናችን ለነበራችሁ ነፍሳችሁን፣ ህይወታችሁን፣ ድምጻችሁን ለኛ ለሰጣችሁ ደግሞ ለደጋፊዎቻችን እናመሰግናለን ብለዋል። ወደ መጨረሻ ላይ ማለት ነው እንግዲህ ለሁሉም ህዝቦች መከባበርን፣ ሰላምን እንመኛለን ሲሉም እችን መልእክት በሎስ አንጀለስ መልበሻ ክፍላቸው ላይ አስቀምጠው እንግዲህ አሜሪካንን ትተው ወጥተዋል። ትናንት በነበራቸው ከቤልጂየም ጋር 0-0 ከተለያዩ በኋላ ነው ይህ መልእክት የተቀመጠው ማለት ነው። አሁን ላይ ብዙዎች ይህንን መልእክት እያዩ እንግዲህ እየተቀባበሉ ይገኛል። እንደምናስታውሰው ትናንት በነበራቸው ጨዋታ በጀግንነት ጎላቸውን ሳያስደፍሩ እንግዲህ መውጣታቸውም ብዙዎች እየተነጋገሩበት ያለ ሁኔታ ነው። ስለዚህ ጉዳይ እናንተ ምን ታስባላችሁ? ለተመሳሳይ መረጃ ፕላስ ምልክቱን መጫናችሁን አትርሱ። ኢራን አንገቷን ከፍ አድርጋ በዚህ ዓለም ዋንጫ ላይ እየተጓዘች ነው።
በዚህ ዓለም ዋንጫ ላይ አንድ ጨዋታ አላት። ይሄንን ጨዋታ ማሸነፍ ይጠበቅባታል። 2 ጨዋታዎችን አድርጋለች። እነዚህ 2ቱን ጨዋታ አቻ አጠናቃለች። 2 ነጥቦችን አላት። ግን ለማለፍ ደግሞ የበለጠ እርግጠኛ ለመሆን 3 ነጥብ ያስፈልጋታል። 3 ነጥቡን ደግሞ ቀጣይ ከግብጽ ጋር ይመስለኛል ከግብጽ ጋር መታረግ ይሆናል። ይሄንን ጨዋታ እንደምታሸንፍ እንደምንቋጥርላት ሁላችንም ተስፋ አደርጋለሁ። ዓለም ዋንጫው ይሄንን ብቻ ሳይሆን ብዙ ነገሮችን እያስመለከተ ነው። በዓለም ዋንጫ ላይ መሐመድን ፈልጉልኝ ወድጄዋለሁ ያለችው ሴት መነጋገሪያ ሆናለች። ብራዚላዊት ስትሪመር ነች። ብራዚል ከሞሮኮ ባደረጉት ጨዋታ ላይ አብረው ነበር ኳስ የተመለከቱት። ሙሐመድ ከሚለው ስሙ ውጭ ግን ምንም ነገር አታውቅም ነበር። ለዚህ ነበር በተለያዩ ቋንቋዎች ሙሐመድ የት ነህ የሚል ቪዲዮ የሰራችው። አንድ ሞሮኮዊን አግኝታ አስጠይቀው ሞሮኮ ውስጥ 20 ሚሊዮን መሐመዶች አሉ ነበር ያላት። እሱም በፌስ ታይም ስታገኘው ደስታ ወደር አልነበረውም። አብረን ጨዋታ እንይ ስትለው አይመቸኝም በስራ ምክንያት ባለትዳር ነኝ ብሏታል። ሙሐመዶች ተረጋጉ። አንድ ወንድማችን እጅግ በጣም በሚያስገርም መልኩ ሚኒስትሪ ሊፈተን ባለበት ሰዓት ላይ እናቱ ሙታ፣ እናቱ ግን ያለችው አንድ ቃል አለ። ያቺን ቃል አክብሮ ሂዶ ሚኒስትሪ ተፈትኖ መጥቶ እሷን ቀብሯታል። እሷ ሙታ ሚኒስትሪ ሂዶ ተፈተነ። ከዛ በኋላ መጥቶ ቀበራት። አሁንም ደግሞ ወደ ሚኒስትሪ ፈተናው ይመለሳል ማለት ነው። ይሄ ልጅ ደግሞ አነጋግረነው ነበር። በስተመጨረሻ ካሊድ ስለ እናትህ ባጭሩ ምን አይነት ሰው ነበረችና ምን ነበረ ከናንተ የምትፈልገው እና ስለ እናትህ ትንሽ ነገር በለን። እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ እና እሷ ለኔ ጥሩ እናት ነበረች እና ፈጣሪ ሰላት አድርገን ፈጣሪ ይማራትና ማለት ነው። እኔ በቃ እሷን በሞተሞቱን ትንሽ ተዘዝቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ ማለት ነው። ልጅ በልጅ አይምሮ እናቱን አጥቶ ሄዶ ፈተና ላይ መቀመጥ ማለት ትልቅ አስተዋይነትና ትልቅ የነፍስ አቅም ይጠይቃልና ወንድማችን ካሊድ ዛሬ አግኝቼ በማጽናናቴ እኔም የተሰማኝን ልባዊ ክብር በሰዓት ለካሊድ ልነግር እወዳለሁ። እሺ በጣም ጎበዝ ልጅ ነህ። ኢትዮጵያ ሕዝብ በጣም ነው ባንተ የተደነቀው። እናትህን አደራ ለማሳካት ያን በሚያክል ከባድ ሁኔታ ውስጥ ፈተናህን አክብረ ሄደህ ተፈትነ እሷንም አደራ ስለተወጣ በሰዓት ነግሬህ የምፈልገው ነገር ኢትዮጵያ ሕዝብ ባንተ በጣም ኮርቷል። ብዙ ሰው ደግሞ አሁንም አንተን ማገዝ ከጎነ መቆም ይፈልጋል። ከዚህ በላይም ደግሞ ትልቅ ደረጃ ደርሰህ እናያለን። እሺ ቴንኪው በጣም እናመሰግናለን ቤተሰብ። ነገሩ በዚህ ብቻ አላበቃም። እጅግ በጣም የሚያስገርም ሰርፕራይዝም ተገኝቶለታል። እህታችን የእናቱን አስከሬን አስቀምጦ የ8ኛ ክፍል ፈተናን የተፈተነው ካሊድን ከነ ወንድሞቹ የቤት ኪራይ ከፍዬ ሰራተኛ ቀጠሬ የግል ትምህርት ቤት ላስተምራቸው እራሳቸውን እስኪችሉ ድረስ አገናኙኝ እያለች ነው። እህታችን እንግዲህ ሊሊ በላይ ትባላለች። የዚች ልጅ መልካምነት በእውነት እጅግ የሚለይ ነው። ሊሊ በላይ እጅግ በጣም እናመሰግናለን። አንዳንዶቹ ደግሞ ከዚህ ልጅ ጋር አገናኝተው የራሳቸውንም ህይወት ሲያወሩ እጅግ በጣም ልብ ይነካል። አንዱ ምን ብሎ ጠየቀው? ለአንተ የመጨረሻ የከፋ ህይወት መቼ ነው ምናምን ብሎ ሲጠይቀው መጀመሪያ ማፈቅራትን ሴት ሳጣለ። ኧረ በኢየሱስ ማለት እኮ በጣም ተራ ነገር እኮ ነው። አለን እኮ እኛ እናታችንን ጉድጓድ አይናችን እያየ የተቆፈረ ጉድጓድ ላይ ተቀብራ አፈር የነሰነስን እኮ እኛ አለን። የምር የህይወት አስከፊነት እኮ ከዚህ ወዲያ ምንም ነገር የለም። እግዚአብሔር ፍቅር ፍቅረኛ ምናምን ኧረ በስመ አብ ይሄ አይወራም። እግዚአብሔርን ሚዲያ ላይ ወጥተህ ማውራት የለብህም። ራሱ እናትን የመሰለ ነገር የተቆፈረ ጉድጓድ ላይ እንዲህ አፈር ነስንሶ ከመቅበር ላይ የሚያም ነገር የለም። እግዚአብሔርን በጣም እሱ ነው አስከፊው። በጣም የሚያመው ነው። እንከራችሁ ይሄ እንደ ጥያቄ አትጠይቁት። ራሱ አለቀ መልሱ ይሄና ይሄ ብቻ ነው። እግዚአብሔር በጣም ያማል። እናትና አባት በህይወት ላለን ሰዎች አልহামዱሊላህ እኛ ያለን ሰዎች አለን። የሌላችሁ አላህ Subhanahu Wa Ta'ala መጽናናትን ይስጣችሁ። በነገራችን ላይ ሁላችንም መሄዳችን አይቀርም፣ የጊዜ ጉዳይ ነው። እነሱ ቀደሙ እንጂ ጊዜያችንን ጠብቀን እኛ መሄዳችን አይቀርም። አለም ማለት ለዘላለም እንኖራለን ማለት አይደለም። እነሱም ደግሞ አሉ ማለት ለዘላለም ይኖራሉ ማለት አይደለም። እየተተካካን ህይወታችንን እንቀጥላለን። በጀነት ውስጥ እንገናኛለን። እንኳን ሙስሊሙ ነን። እስቲ ሙስሊም የተባረከ ነው። አንድ የምነግራችሁ ነብዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ ወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትን መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር
እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነቢዩ ሙሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስ። እኛ የምናውቃት ኢትዮጵያ እቺ ናት። ተከባብረን ተዋደን የኖርንባት ኢትዮጵያ እቺ ናት። አሁን ልጆቻቸው መጥቶ ለማፍረስ ዳርና ዳር ይላሉ። ልጆቻቸው መጥቶ የማያውቁትን ነገር እየቀባጠሩ ብዙ ነገርን ያወራሉ። አናስ ረጀብን አስታወሳችኋት አይደለ? ይቺ ልጅ አንዴ ሰምተናት እንመለስ። እሺ አምሪ፣ ይሄ የስልክ ልውውጥ ሁላችን ጭንቅላታችን ላይ አለ። የዛሬ 2 ዓመት ረጀብ የ6 ዓመት ህፃን ልጅ ስትሆን ከነ ቤተሰቦቿ ይገደላሉ። እሷ መኪና ውስጥ ነበረች። ደውላ ኢመርጀንሲ ድረሱልኝ እያለች ስልኳ ድምጿ ሪከርድ የተደረገችው ረጀብ ናት። የዛሬ 2 ዓመት በ350 ጥይት አውቶማቲክ ላይ አድርገው ቅጥቅጥ አድርገው የ6 ዓመት ህፃን ልጇን ረጀብን ገደሏት። ምንም እንዳይገኝ አድርገው ዋንፊት አድርገው ገደሏት። የእስራኤል ሰይጣን ወታደሮች የዛሬ 2 ዓመት ፍርድ ይውላችሁ የጊዜ ጉዳይ እንጂ ሁሌም ፍርድን ታገኛለህ። ከዛ ውስጥ አንዱ አውቶማቲክ ላይ አድርጎ ሲተኮስ የነበረው ይሄው ከትላንት ወዳ ሌባኖን ውስጥ ሂዝቦላ አናቱን አለው ከ3 አባሮቹ ጋር በቦምብ ብጥስጥስ ብሎ ሞተ። አልহামዱሊላህ ረቢል ዓለሚን። እንዴት ደስ እንዳለኝ አላሁ አክበር የኔ ጮኩት ቁጭ ብዬ ሱብሃንአላህ። ከና ያንዳንዱ ዋጋውን ያገኛል። ቆሻሾች ኤኒሃው ገና ደግሞ እዛ ቪአይፒ ጀሃነም ይጠብቃል። ያናስ ደስ ብሎኛል። ይመጭ መልካሙ መስማታችን በጣም አሪፍ። ሰው ሲሞት እደሰታለሁ ብዬ አስቤ አላውቅም። ነገር ግን ትናማታ እዚህ ጋር ከጀርባ የምታዩት ፕሮግራም ላይ ተገኝቼ ነበር። ደክሞኝ ቪዲዮ አልሰራሁላችሁም። አሁን ልንገራችሁ። ይህ ፕሮግራም እንግዲህ ከጀርባ አበባ ተጠልቆላችሁ አንገታቸው ላይ የሚገቡትን የዘንድሮን የሐጅ ልዑክ የመሩትን የሐጅ ልዑኮች እንግዲህ አቀባበልና የእውቅና ፕሮግራም ነው። ይህ ልዑክ እንግዲህ በዘንድሮ የሐጅ ሰንስርዓት ላይ ከ165 ሀገራት ጋር በመወዳደር በአንደኝነት ደረጃ የአልማዝ ሽልማት ይዞ የመጣ ልዑክ ነው። ኢትዮጵያ ከዚህ በፊት እንደምታውቁት በተደጋጋሚ በሳውዲ ሚኒስቴር ብላክሊስት ውስጥ የነበረች ሀገር ነች። ሁጃጆችን በማጉላላት ስታንዳርድ ባለማሟላት ሁጃጆችን በማሰቃየት የምትታወቅ ነች። በዚህ ምክንያት እንግዲህ የሳውዲ ሐጅ ሚኒስቴር ብላክሊስት ውስጥ ያስገባትና በተደጋጋሚ ኮታ የሚቀነስባት ነበረች። ዘንድሮ ግን ከዛ ብላክሊስት ተወንጭፋ ወጥታ እንግዲህ በዓለም ከ165 ሀገራት ጋር ተወዳድራ አንደኛ በአልማዝ ደረጃ ሽልማት ይዛ መታለች። እዚህ ጋር የምታዩትን ከጀርባ ይህን ሽልማት እንግዲህ እዚህ ጋር ወደ መድረክ እየወጡ ያሉት የሐጅ በምክትል ፕሬዚዳንት ማድረግ የሐጅ ኃላፊው ናቸውና እሳቸው ለፕሬዚዳንቱ አስረክበዋል ማለት ነው። ትላንት ይዞት የመጡትን የአልማዝ ሽልማት ኢትዮጵያ ባይ ዘ ዌይ የአልማዝ ሽልማቱን ከ3 ሀገራቶች ጋር ነው ሼር ያደረገችው። ኢትዮጵያ፣ ኢራቅና ማሌዥያ ናቸው። ኢራቅና ማሌዥያ ግን ሐጃቸውን የሚመሩት በመንግስት ደረጃ ነው። ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ተቋም ነው የሚመራው። ስለዚህ ሎጂስቲክሱ፣ ፋይናንሱ፣ ኤቭሪቲንግ ቀላል ነው የሚሆንላቸው በመንግስት ደረጃ ስለሆነ። የኢትዮጵያ ግን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ባለ አንድ ሐጅ ዲፓርትመንት በሚባል ዲፓርትመንት የሚመራ ነው። ሰው በእኛ በዲፓርትመንት የመራ ነው። እነሱ በአገር ደረጃ የመሩትን እኩል ደረጃ መቀዳጀት ችለናል ማለት ነው ይህን የአልማዝ ሽልማት። ለማንኛውም የዘንድሮ የሐጅ ልዑክ ራሱም ላይ ሆነ በሚመጣው ቀጣይ ለሚመጣው የሐጅ ልዑክም ስታንዳርድ ሴት አድርጓል። በትላንትናው ለጦር በዘንድሮ የሐጅ እንቅስቃሴ ስታንዳርድ ሴት አድርጓል። ከዚህ በኋላ ኢትዮጵያ ከአልማዝ መውረድ አትችልም። ምክንያቱም ስታንዳርድ ሴት ተደርጓል። አይደለም ከአልማዝና ይሄ ወደ ድሮ ብላክሊስት መመለስ ይቅርና ወደ ወርቅ እንኳን ከወረደች መስራት ስላልቻሉ ሳይሆን መስራት ስላልፈለጉ ነው ተብሎ ነው የሚወሰደው። ምክንያቱም የዘንድሮ የሐጅ ልዑክ መስራት እንደሚቻል አሳይቷል። መስራት ተችሎ ከብላክሊስት ተወርውሮ ዳይመንድ ማምጣት እንደሚቻል አሳይቷል። ስለዚህ ከዚህ በኋላ መውረድ ወደ ወርቅ እንኳን መውረድ የማይጠበቅ ነው ማለት ነው። ለማንኛውም ደረጃን ሬከርድን
ከማግኘት ይልቅ አስጠብቆ መቆየት ይከብዳልና አስጠብቀው እንዲቆዩ አሁንም ጥሪያችን እናቀርባለን። በቀጣይ ደግሞ እንግዲህ እኛም አላህ ብሎ እኛ ራሳችን ሄደን የነዚህ ሰዎች ጸደይ ስራ በአካል እንምናይ ይሆናል ብለን ተስፋ እናደርጋለን። ደስ ይላል። ግን እኛሳ መች ነው ሂደን ስራቸው የምንመለከት? መች ነው ሂደን ከአባ ሰዷ የምንደራረግ? እኔና አንቺ እናንተ እስከው ዛሬ ፕሮግራም በዚህ በቀጣይ ቪዲዮ እስከ አልቀስ ተገቢ ያለሽ በቃ ጠንከር ማለት ነው። ወንድ ልጅ ብዙ ነገሮች ያልፋሉ። ጠንከር ብሎ